ፊልሙ የሚጀምረው በ1970ዎቹ ነው። ኤችኤምኤስ ዳውንትለስ የተባለች መርከብ ወደ ፖርት ሮያል በምትጓዝበት ጊዜ የመርከብ መሰበር አደጋ ያጋጥመዋልና አንድ ልጅ ያገኛሉ። የልጁ ስምም ዊል ተርነር ነው። በመርከቧ ላይ የነበረችው የገዢው ልጅ ኤልዛቤትም አንገቱ ላይ የወርቅ የባህር ወንበዴ ሜዳሊያ ታገኛለች። ልጁ የባህር ወንበዴ መሆኑ እንዳይታወቅና ወደ እስር ቤት እንዳይገባም በመስጋት ሜዳሊያውን ትወስዳለች። ከ8 ዓመታት በኋላ ኤልዛቤት የሜዳሊያውን ምስጢር እንደጠበቀች ነው። ዊል ደግሞ አንጥረኛ ተለማማች ሆኗል። በተመሳሳይ ጊዜ አንድ ታዋቂ የባህር ወንበዴ ካፒቴን ጃክ ስፓሮው እየሰጠመች ባለች ጀልባ ወደብ ከተማ ይደርሳል። የመርከብ ጠባቂዎችን መርከብ ለመስረቅ እንደመጣም ይነግራቸዋል። ይህ በእንዲህ እንዳለ ካፒቴን ጄምስ ኖሪንግተን ኮሞዶር ሆኖ ማዕረግ ያገኛልና ኤልዛቤትን የትዳር ጥያቄ ያቀርብላታል። ግን ኤልዛቤት ፍላጎት የላትም። ልብሷም በጣም ጠበቅ ስላለባት ራሷን ስታ ወደ ባህርም ትወድቃለች። በአንገቷ ላይ የነበረው ሜዳሊያም ወደ ውቅያኖስ ማዕበል መልእክት ይልካል። ካፒቴን ጃክም ኤልዛቤት ስትወድቅ አይቶ ወደ ባህር ዘሎ በመግባት ያድናታል። ኖሪንግተንም ሲደርስ ከማመስገን ይልቅ ጃክን የባህር ወንበዴ መሆኑን ለይቶ እንዲታሰር ያዛል። ግን ጃክ ኤልዛቤትን ታጋች አድርጎ ማምለጥ ቻለ። ሲያመልጥም ይህን ቀን ሁሌም ታስታውሱታላችሁ፣ ካፒቴን ጃክ ስፓሮውን ልትይዙት የሞከራችሁበት ቀን አላቸው። ሲያመልጥም ከዊል ጋር ይጋጫሉና ይጣላሉ። ዊልም ጃክን ያስደንቀዋል። ግን ጃክ ከማምለጡ በፊት ይመታና ተይዞ ይታሰራል። በዚያው ምሽት ብላክ ፐርል የተባለች አስፈሪ የባህር ወንበዴ መርከብ ሜዳሊያውን ፍለጋ የወደብ ከተማዋን ታጠቃለች። የብላክ ፐርል ወታደሮችም ኤልዛቤትን ይዘው የመርከቧን ካፒቴን ባርቦሳን እንድታገኝ ወሰዷት። ዊልም ኤልዛቤት ስትወሰድ ያያል፣ ግን እሷን ለመከተል ከመሞከሩ በፊት ይመታና ይወድቃል። በብላክ ፐርል ላይ ኤልዛቤት ማንነቷን ለመደበቅ የመጨረሻ ስሟን ተርነር ብላ ትናገራለች። ካፒቴን ባርቦሳም ሜዳሊያው ከ882 የወርቅ ቁርጥራጮች አንዱ እንደሆነ ይነግራታል። እነዚህም ከኤርናን ኮርቴስ የኢስላ ደ ሙዌርታ ግምጃ ቤት የተወሰዱ ናቸውም ይላታል። ወርቁ በአዜኮች ላይ የሚደርሰውን ጭፍጨፋ ለማስቆም የተከፈለ ክፍያም ነበር፣ ግን ኮርቴስ ስግብግብ ስለነበር አልተቀበለም። የአስቴካ ማልክት በግምጃ ቤቱ ላይ እርግማንንም ጣሉበት። ይህ የተረገመው ወርቅ ባርቦሳንና ወታደሮቹን ወደማይሞቱ ፍጡራንም ቀይሯቸዋልና በጨረቃ ብርሃን ላይ አጥንታቸው ይታያል። ምንም ሊሰማቸውም ሆነ ሊቀምሱም አይችሉም። ስለዚህ እሱና ወታደሮቹ አንዱን ቁራጭ ብቻ ሳይቀር ሁሉንም የወርቅ ቁርጥራጮች መለሱ። ኤልዛቤት የያዘችው ሜዳሊያም የመጨረሻው ቁራጭ ስለሆነ እርግማኑን ሊያነሱም ይችላሉ። ካፒቴን ባርቦሳም የዊል ተርነር አባት የነበረው ዊሊያም ቡትስትራፕ ዊል ተርነር ልጅ ነች ብሎ በማመን ኤልዛቤትን እስረኛ ያደርጋታል። ቡትስትራፕ ቢል ከወታደሮቻቸው አንዱ እንደነበረ እና ካፒቴን ጃክ ስፓሮው የብላክ ፐርል ትዕዛዝ ያጣበትን የረብሻ ተግባር ስላልወደደ ከመርከቧ እንደጣሉትም እንገነዘባለን። በከተማውም ዊል ከእንቅልፉ ሲነቃ ወደ ኮሞዶር ይሄዳል፣ ግን እሱ ችላ ይለዋል። ዊል ሊረዳው የሚችል ብቸኛው ሰው ካፒቴን ጃክ እንደሆነም በማወቅ ከእስር ቤት ያድነዋል። ግን ጃክ አባቱ ማን እንደሆነ ካወቀ በኋላ ብቻ ለመርዳት ተስማማ። ኤልዛቤትን እንዲያድናትና እሱ ደግሞ ብላክ ፐርልን ለመመለስ እንዲረዳው ስምምነትም አደረጉ። ዊል እና ጃክ ኤችኤምኤስ ኢንተርሴፕተር የተባለችውን መርከብ ተቆጣጥረው ወታደሮችን ለመሰብሰብ ወደ ቶርቱጋ ሄዱ። እዚያም ጃክ ከቀድሞ አጋሮቹ አንዱ የሆነውን ጊብስን ወታደሮቹን እንዲሰበስቡለት ይነግረዋል። በመጨረሻ ወታደሮች ካገኙ በኋላ ጃክ የተሰበረ ኮምፓሱን በመጠቀም ወደ ኢስላ ደ ሙዌርታ ወደ ብላክ ፐርል መጓዝ ጀመሩ። ሲደርሱም ብላክ ፐርል እዚያው ነበር። ዊል እና ጃክም ኤልዛቤትን ለማዳን ይሄዳሉ። ዋሻዎቹ ውስጥ እንደደረሱም ካፒቴን ባርቦሳ ኤልዛቤትን እንደምየሰዋ የመጨረሻውን የወርቅ ቁራጭ ሲመልስ ይመለከታሉ። ግን እርግማኑ አልተነሳም፣ ምክንያቱም ኤልዛቤት የዊል አባትና የብላክ ፐርል የቀድሞ ወታደር የነበረው የቡትስትራፕ ቢል ደም አልነበራትም። ዊልም የጃክን እውነተኛ ዓላማ ባለማወቁ ከጀርባ ይመታውና ኤልዛቤትን ያድናል። የተቀሩት ሰዎችም ሲጨቃጨቁ እሱ ደግሞ ወደ ኢንተርሴፕተር ይመልሳታል። የባህር ወንበዴዎችን ሕግን በመከተል ጃክን ጥለውት ይሄዳሉ። ጃክም በባርቦሳ ተይዞ በብላክ ፐርል ውስጥ ይታሰራል። ብላክ ፐርል ኢንተርሴፕተርንም ያሳድዳታል። በኢንተርሴፕተር ላይ ኤልዛቤት ለዊል ስለ ሜዳሊያው ትነግረዋለች እና መጀመሪያ ሲገናኙ እሱን ለመጠበቅ እንደወሰደችውም ትነግረዋለች። ብላክ ፐርልም ኢንተርሴፕተርን ያገኘዋል። ዊል እና ኤልዛቤትም ለመታገል ቢሞክሩም በመጨረሻ ይሹነፋሉ። ወታደሮቻቸውም ተያዙ እና ኢንተርሴፕተር ተደመሰሰ። ዊልም ባርቦሳን ኤልዛቤትን እንዲለቃትና የወታደሮቹን ደህንነት በደሙ ምትክ እንዲለቅለት ስምምነት አደረገ።
ባርቦሳም ተስማማ። ነገር ግን በስምምነቱ ውስጥ ያለውን ክፍተት በመጠቀም ኤልዛቤትንና ጃክን ከአንድ ሽጉጥና ከአንድ ጥይት ጋር ቀደም ሲል ጃክን ከረብሻ በኋላ ጥሎት በሄደበት ደሴት ላይ ይተዋቸዋል። በደሴቲቱ ላይ ኤልዛቤት የጭስ ምልክት ታደርጋለች። ኖሪንግተንም እሷን ሲፈልግ ምልክቱን አይቶ ዳውንትለስ ይዞ በመምጣት ያድናታልና ጃክን ያስሩታል። ኤልዛቤትም ኖሪንግተንን የጋብቻ ጥያቄውን በመቀበል ብላክ ፐርልን እንዲያሳድድና ዊልን እንዲያድን ታሳምነዋለች። በዚያው ምሽት ዳውንትለስ የስላደሙ ዌርታ ይደርሳል። ጃክም ኖሪንግተንን የባሕር ወንበዴዎችን አድብቶ በሚጠብቀው የዳውንትለስ ወታደሮች እንዲመቱ እንዲያስወጣቸውም ይነግረዋል። ከዛም ዋሻዎቹ ውስጥ እንዲገባ ይፈቅዱለታል። ግን ጃክ የባርቦሳን ወታደሮች እርግማኑን ከማንሳታቸውና የማይሞት ሰውነታቸውን ከማጣታቸው በፊት ዳውንትለስን እንዲያጠቁ ያሳምናል። እያስረዳቸውም ያለ ከእርግማን ደረቱ ላይ አንድ ሜዳሊያ ይሰርቃል። ባርቦሳም ወታደሮቹን እንዲያጠቁ ይልካል። ኖሪንግተንና ሰዎቹን በባህር ዳርቻ በጀልባዎቹ ውስጥ ሲጠብቁ እነሱም የማይሞት ሰውነታቸውን በመጠቀም ከውሃ በታች ያልፋሉ። ይህ በእንዲህ እንዳለ ኤልዛቤት ከዳውንትለስ አምልጣ ወደ ብላክ ፐርል ትሄዳለችና የጃክን ወታደሮች ነጻ ታወጣለች። ግን የባህር ወንበዴዎችን ሕግ በመጥቀስ ጃክንና ዊልን ለመታደግ እምቢ ይላሉ። ኤልዛቤትም ሕጎቹ መመሪያዎች ብቻ እንደሆኑ በመንገር ለማሳመን ትሞክራለች፣ ግን አልተሳካላትም። ኤልዛቤት ራሷን ለማዳንም ትወጣለች። የጃክ ወታደሮቹም በብላክ ፐርል ይሄዳሉ። በዋሻዎቹ ውስጥም ጃክ ለዊል ሰይፍ ይሰጠዋል እና እሱ ወታደሮቹ ጋር ሲታገል ጃክ ከባርቦሳ ጋር ለመዋጋት ይሄዳል። ኤልዛቤትም ዋሻዎቹ ውስጥ ትደርሳለች እና ዊልን እየረዳች ውጊያውን ትቀላቀላለች። ባርቦሳም ጃክን ሲወጋው ጃክ አንድ የወርቅ ቁራጭ ከደረቱ እንደወሰደ እና እርግማን ስላለበት መሞት እንደማይችል ይገነዘባል። በሌላ በኩል ኖሪንግተን መርከቡ በባሕር ወንበዴዎች እየተጠቃ መሆኑን ሲያውቅ ወደ ኋላ ተመልሶ ከእነሱ ጋር ይዋጋል። በዋሻዎቹ ውስጥም ጃክ ባርቦሳን ይተኩስበታል። ዊል ሁለቱንም ሳንቲሞች በራሱና በጃክ ደም ወደ ደረቱ ይመልሳል። ስለዚህ እርግማኑ በመጨረሻ ይነሳልና ባርቦሳ ጃክ በተኮሰው አንድ ጥይት ይሞታል። የተቀሩት የባርቦሳ ወታደሮችም የማይሞቱ አይደሉምና እጅ ይሰጣሉ። ጃክ፣ ዊልና ኤልዛቤትም ሲመለሱ ጃክ ብላክ ፐርል ጥሎት እንደሄደ ያያልና እሱም ታሰረ። ወደ ከተማውም ሲመለስ ሊሰቀል ነበር። ግን ዊል ለኤልዛቤት ያለውን ፍቅር ከገለጸ በኋላ በመጨረሻው ሰዓት ጃክን ለማዳን ይሄዳል፣ ግን አልተሳካለትምና ይከበባሉ። ዊልም ለጃክ ይቆማልና እነሱን አይታ ኤልዛቤትም ትቀላቀላለች። ለዊል ያላትን ፍቅርም ትናገራለች። ገዢ ስዋንም ዊልን ይቅር ብሎ ኤልዛቤትን እንዲያገባ በረከቱን ይሰጣል። ኮሞዶር ኖሪንግተንም አይቃወምም፣ ግን ጃክን ከመያዛቸው በፊት ወደ ባሕር ዘሎ ይገባል። ከዛም የባሕር ወንበዴ ሕጎች መመሪያዎች ብቻ እንደሆኑ በመጥቀስ እሱን ሊወስደው በመጣው ብላክ ፐርል ያመልጣል። መርከቧንና አዲሱን ወታደሮችም መልሶ ይወስዳል። ኖሪንግተን ጃክና ብላክ ፐርል ከማሳደድ በፊት አንድ ቀን ቀድመው እንዲሄዱም ይፈቅድላቸዋል። ፊልሙም ሲያልቅ ዊል እና ኤልዛቤት በመጨረሻ ይሳሳማሉ። ካፒቴን ጃክ ስፓሮ ደግሞ ወደ አዲስ የባሕር ዳርቻ ይጓዛል። ስለተመለከታችሁ እናመሰግናለን። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ። የማሳወቂያ ደወሉን ያብሩና ቻናሉን ለመርዳት ላይክ ያድርጉ።